ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን ነው። ኮሎኔሉ ከነአጃቢዎቹ ተደመሰሰ። የፖሊስ ኮሚሽነሩም በቁጥጥር ስር ዋሉ። ፋኖ በደብረ ማርቆስ የቦምብ ጥቃት ፈጸመ፣ ጉዳትም አደረሰም። የጦር መሳሪያ ግዢው ምስጢራዊነት ተጋለጠ። ጄኔራሉም ወጣቱን ተዘጋጅ አሉ። ሶማሌ የጸጥታው ምክር ቤትን መምራት ጀመረች። አሜሪካ እርምጃ ወሰደች። ፕሬዝዳንቱንም በቁጥጥር ስር አዋለች ከነ ባለቤቱ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ፋኖ በደብረ ማርቆስ ከፍተኛ የቦምብ ጥቃት ፈጸመ። በደብረ ማርቆስ ከተማ በተፈጸመው የቦምብ ጥቃት ነው 6 የፖሊስ አባላቶች የተደመሰሱና 2 የቆሰሉ ሲሆን 1 ፓትሮል መማረክ መቻሉም ታውቋል። ጀግኖቹ የ206ኛ ኮር አባላት የ14ኛ ክፍለ ጦር 24ኛው ክፍለ ጦር እና 109ኛ ክፍለ ጦር 99ኛው ክፍለ ጦር ስናን ላይ አስደማሚ ጀብዱ በፈጸሙበት ቀን ከምሽቱ 11 ሰዓት ገደማ 14ኛው ክፍለ ጦር ደብረ ማርቆስ ከተማ በመግባት ነው በፖሊስ ላይ ቦምብ ጥቃት መፈጸሙ የታወቀው። የቦምብ ጥቃቱ በንጉሥ ተክለ ሃይማኖት ክፍለ ከተማ ቀበሌ 03 ከዶክተር ይልቃል ክሊኒክ ፊት ለፊት የተፈጸመ ሲሆን በዚህም ጥቃት 6 የፖሊስ አባላትን በመደምሰስና 2ቱን በማቁሰል 1 ፓትሮል ይዞ መውጣቱ ነው የታወቀው። ሰላማዊ ለመምሰል ሰላም በሌለበት ስለ ሰላም ህዝባችንን በየሰፈሩ በሚያደናቅሩበት ቅጽበት ነው አይበግሮቹ የ14ኛ ክፍለ ጦር ፋኖች ቅጥረኛውን የብልጽግና ባንዳ በቦምብ አደባይተው ሙትና ቁስለኛ አርገውታል። በፋኖ በኩል እየተደረገ ያለው ጥንካሬ የሞላበት ተጋድሎ አሁንም ወደፊት መቀጠሉ ነው የተገለጠው። ግራ የገባው የመከላከያ ኃይል በገዳማት ላይ ተኩስ መክፈቱ ተገለጠ። የአገዛዙ ሰራዊት ነው በገዳሞችና በገዳማውያን ላይ ተኩስ መክፈቱ የተገለጸው። ደቅና አካባቢዋ ሲዘርፍና ሲያወድም የቆየው የአገዛዙ ሰራዊት አሁን ደግሞ ጣና ሐይቅ ላይ ወደሚገኘው ዳጋ እስጢፋኖስ ገዳም በመግባት ነው ገዳማውያንን እያዋከበ ይገኛል ብሏል። ከስፍራው ያገኘነው መረጃ እንደሚያመለክተው ከሆነ የገዳሙ አባቶች ቦታውን የጸሎት ቦታ በመሆኑ የጦር መሳሪያ ይዞ መግባት አይቻልም ቢሉም የሃይማኖታዊ ቦታዎችና እሴቶችን በማውደምና ማራከስ የየዕለት ግብሩ ያደረገው ሰራዊት ወደ ገዳሙ ዘልቆ በመግባት ተኩስ ከፍቶባቸዋል። የብልጽግናው መንግስት በተለይም የሃይማኖት ተቋማቶችን በማውደም በኩል እየሰራ ያለውን ስራ በአስቸኳይ ይቆም ዘንድ ፋኖ የበኩሉን ጥረት እያደረገ ቢሆንም ጉዳዩ የሚመለከታቸው የሃይማኖት አባቶችም ጭምር በዚህ ጉዳይ ላይ እየሰሩ ያለው ስራ እጅግ አናሳ በመሆኑ ትኩረት ሊሰጡት እንደሚገባም ተናግረዋል። የአማራ ትንሣኤ በአንድነታችን እውን ይሆናል አሉ ፋኖቹም። የተፍረከረከው የጠላት ኃይል በተባበረ ክንዳችን ድባቅ ይመታልም ነው ያሉት። አማራና አማራነትን የኢትዮጵያ ምሰሶ ይሆናሉ። ይህን ለማሳካት የሁላችንም በጎ ተሳትፎ ይጠይቃል። አንድነት ስለጠየቅን ብቻ የሚሰጥ ሳይሆን በጥረታችን እና ለአንድነት ማድረግ ተግባራዊ እንቅስቃሴም ይፈለግብናል። አንድነትን መጠየቅ ራስ አርበኛ ዘመነ ካሴ፣ አርበኛ አስረስ ዳምጤ መሪዎቻችን እንዲሆኑ ሁሉ ዋርካው ምሬ ወዳጆ፣ አርበኛ ሄኖክ እንዲስ እና ሌሎችም የምኒልክ አመራሮች፣ አርበኛ ደሳለኝ፣ አርበኛ ባዩ አለባቸውና ሌሎችም ያሳምነው እዝ አመራሮች፣ አርበኛ ሀብቴ ወልዴ፣ አርበኛ ሳሙኤል ባለድልና ሌሎችም የበላይ እዝ አመራሮች፣ አርበኛ ንጉሴ ዋለልኝ፣ ሻለቃ ክንዱና ሌሎችም የቢዛምን እዝ አመራሮች መሪዎች መሆናቸውንም ከማመን ይጀምራል። አማራ አንድ ድርጅት አንድ መሪ ያስፈልገዋል ስንል አርበኛ መከታው ማሞ፣ አርበኛ ደረጀ በላይ፣ አርበኛ ጌታ አስረድና ሌሎችም የአፋድ መሪዎችም አማራነታቸውን እና የድርጅታችንን አካል እንደሚሆኑ አምኖ መቀበል ግድ ይለናል። ያ ማለት ከጸረ አንድነት ተግባር መቆጠብ ማለት ነው። ይህንን ስናደርግ ነው ቀሪው 2 ቡድን ብቻ ይቀራል ማለት ነው። እነሱም ልዩነታችንን እና የራሳችንን ማስፊያ መሳሪያ ያደረግነውን ብልጽግናንና የብልጽግናን ሳይበር ሚሊሻ የሰፈር ተንከባላውና ቢአድን አቅመቢስ ጎጠኞች ናቸው የሚቀሩን። አማራና የአማራ ፋኖ ወደ አንድ እየመጣ በሄደ ቁጥር የብልጽግና የሳይበር ሚሊሻና ጎጠኛው ቡድን ድንበር የለሽ ግንኙነት ፈጥረው አዲስ የመነጣጠል ዘመቻዎች ይጀምራሉ። ሐሰተኛ ፌስቡክ አካውንቶች በመክፈት የመሪዎችን ስም ማጥፋት፣ የስልክ ቅጆችን አስመስሎ አየር ላይ መዋል እና ህዝብን ውሽንብር ውስጥ የሚከቱ አጀንዳዎችም በተናበበ ሁኔታ
ይለቃሉ። ይህ ሁኔታ ቀድመን በመረዳት የጠላታችንን እቅድ ተባባሪ ባለመሆን መተባበር ተገቢና አስፈላጊ ነው። አማራ ያሸንፋል። ኮሎኔሉ ከነአጃቢዎቻቸው ተደመሰሱ። የአማራ ፋኖ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ ኮር 1 በፍቃዱ በላይ ክፍለ ጦር ነው የሸዋ ደራ አናብስቶች የተሳካ ኦፕሬሽን በመስራት ያገዛዙን ኮሎኔል ጨምሮ በርካታ ኃይል መደምሰሳቸውን የገለጹት። በጩካ ወደ ደራ ጉንደ መስቀል ያገዛዙ ቅጥረኛ ኮሎኔል ይዞ በመጓዝ ላይ በነበረበት ሰዓት ነው ፓትሮሉ ላይ በተወሰደ የተጠና የደፈጣ ጥቃት የሻለቃ መሪውን ጨምሮ ከነአጃቢዎቻቸው ህዝብ ሊገሉ በተሰማሩበት የአማራ መሬት በፍቃዱ በላይ ተርቦች ወደማይመለሱበት መሸኘታቸውን ገልጠዋል። በዚህም ኦፕሬሽን አንድ ዙ 23 እና ፓትሮል ከጥቅም ውጭ መሆኑንና በአገዛዙ ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን ምንጮቹ ገልጠዋል። አገዛዙ የተደመሰሰበት ኮሎኔል አስከሬን ከጉንዶ መስቀል በሄሊኮፕተር አንስቶ መሄዱን ለማወቅ ተችሏል። በመከላከያ ላይ ከፍተኛ እርምጃ መውሰዱን ፋኖ ገለጠ። ፍጹም ጓዳይነት የማያውቀው ብልጽግና አገዛዝ ሰራዊት አስከሬኑን ጥሎ በሸሸበት ውጊያ ባለሽርጡ ክፍለ ጦር ታላቅ ድል መጎናጸፉን አሳውቋል። የብልጽግና ሰራዊት አስከሬኑን ጥሎ በሸሸበት ፊልሚያ ነው የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር ከፍተኛ ቁጥር ያለው የጠላት ኃይልን በመደምሰስና በማኩሰል ከንጋቱ 12 ጀምሮ እስከ ቀኑ 7 ሰዓት ከ30 ድረስ በቀጠለው ወደ ውጊያ ከመርሳ ከጊርና በመነሳት ወደ ፋጂ የተንቀሳቀሰውን የስርዓቱን ሰራዊት በመደምሰስና በማቁሰል የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፏል። በተጋድለውም በምርኮ የተገኙ ጥቁር ክላሽ 1500 ክላሽ ተተኳሽ፣ 780 ብሬን ተተኳሽ፣ 25 የደረት እና 7 የወገብ ትጥቅ፣ 13 ኤፍ1 ቦምቦች፣ 3200 የድሽቃ ተተኳሾች በአጠቃላይ ምኒልክ ዕዝ በተጋድሎ በባለሽርጡ ክፍለ ጦር አማካኝነት መማረኩን ገልጿል። መዳረሻውን ድልና ነፃነት የሆነው የአማራ ህዝብ የሁሉና ተጋድሎ ተጠናክሮ እንደሚቀጠልም ነው የገለጸው። ፋኖ ልዩ ኮማንዶችን ማስመረቁን ገለጸ። የደጋው መብረቅ ኮር ደጀን ክፍለ ጦር ለበርካታ ወራቶች ያሰለጣናቸውን ልዩ ኮማንዶ ፋኖችን በደማቅ ሁኔታ ማስመረቁን አሳውቋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ደጀን ክፍለ ጦር ለሁለተኛ ዙር ለወራቶች ያሰለጣናቸው በርካታ ልዩ ኮማንዶች በደማቅ ሁኔታ ማስመረቁ ነው የገለጠው። ከታህሳስ 4 2018 ዓ.ም ጀምሮ ለወራቶች ሲሰለጥኑ የነበሩ ልዩ ኮማንዶ ፋኖች በደማቅ ስነስርዓት ተመርቀዋል። በምርቃቱ ላይም የኮሩ ከፍተኛ አመራሮች ተገኝተው ተመራቂ ኮማንዶችን እንኳን ደስ አላችሁ መልካም ምኞት ሲገልጹ፣ በሌላ በኩል የአማራ ህዝብ በታማኝነት እንዲያገለግሉ ታሪካዊ ኃላፊነት የተሰጣቸው ሲሆን ከዚህ ጋር በተያይዞ ተመራቂዎቹ የተሰጣቸውን ኃላፊነት በአግባቡ ተሸክመው ህዝባቸውን ከገባበት ሁለንተናዊ የህልውና አደጋም እንደሚታደጉ ቃል ገብተዋል። የኦሮሚያ ክልል መንግስት 12 ኮንቴነር የጦር መሳሪያዎችን ግዢ መፈጸሙ ተጋለጠ። የኦሮሚያ ክልል መንግስት ከ12 ኮንቴነሮች የጦር መሳሪያ ግዢ መፈጸሙን ነው ዞብል ፖስት መጽሔት ስለ ጉዳዩ ቅርበት ያላቸው ምንጮቹን ያገኘውን መረጃ በዝርዝር የገለጠው። የክልሉ መንግስት ከዚህ ቀደምም ተመሳሳይ ግዢ መፈጸሙን በማስታወስ ከዚህ በፊትም የተገዛውን የጦር መሳሪያ ከኢትዮጵያ ጅቡቲ በተዘረጋ የባቡር ሀዲድ በኩል በባቡር ተጉዞ ወደ ኦሮሚያ እንዲገባ መደረጉንም መረጃው አክሎ ገልጧል። ከዚሁ ጋር ተያይዞ የኦሮሚያ ክልል ከቅርብ ጊዜ ወዲህ ከፍተኛ ቁጥር ያለውን የሰው ኃይል በመመልመል ተከታታይ ወታደራዊ ስልጠና እየሰጠ እንደሚገኝም የክልሉ ፖለቲካዊ ወታደራዊ ጉዳዮች ጋር ተያይዞ የሚወጡ መረጃዎች ይጠቁማሉ። ይህ ተከትሎ የኦሮሚያ ክልል ሰሞኑን የተረከበውና ከዚህ ቀደም የፈጸማቸው የጦር መሳሪያ ግዢዎች ዋነኛ ዓላማ በቁጥር እየጨመረ ከመጣ የክልል ወታደራዊ ኃይል ጋር ተመጣጣኝ የጦር መሳሪያ አቅርቦት እንዲኖር ለማስቻል ነው ተብሏል። የዞብል ፖስት የመረጃ ምንጮች እንደገለጹት ከሆነ በአቶ ሽመልስ አብዲሳ የሚመራው የኦሮሚያ ክልል መንግስት አዳዲስ የጦር መሳሪያ ግዢዎችን እየፈጸመ የሚገኘው ክልሉን የጸጥታ መዋቅር በመካናይዝድ ጦርና ብረት ለባሽ ተሽከርካሪዎች ለማጠናከር እንደሆነም ታውቋል። ይህ በእንዲህ እንዳለ የኦሮሚያ ክልል የጸጥታ መዋቅሩን ለማጠናከር አገልግሎት ላይ የዋላቸው የተባሉት የመካናይዝድ ጦር መሳሪያዎችና የብረት ለባሽ ተሽከርካሪዎች ከኢትዮጵያ መከላከያ ሰራዊት ውጭ ሌላ የክልሉ የጸጥታ መዋቅር ሊታጠቅም ሆነ ሊገለግልባቸው እንደማይችል የሚታወቅ ነው። የሽመልስ አብዲሳ መንግስት ይህንን ከፍተኛ የሀገሪቱን ገንዘብ ወጪ በማድረግ መሳሪያዎችን በመግዛት በሀገሪቱ ላይ የሚደረገውን የፋኖን ትግል ለማደናቀፍ የሚደረግ ጥረትና እንደዚሁም ደግሞ ፋኖ ትግሉን እየመራ ወደፊት እየገሰገሰ ሲመጣ ለመከላከል ይሆነኛል በሚል እንደሆነ ነው የተገለጸው። ይሁን እንጂ ትግሉ በምንም ጉዳይ ሊቋረጥ እንደማይችል ሊያውቅ ይገባልም
ተብሏል። ኢትዮጵያ የአፍሪካ ዋንጫን ለማስተናገድ ጥያቄ ማቅረቧ ተገለጸ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በ2028 ጀምሮ የአፍሪካ ዋንጫ የአራት ዓመቱ እንዲካሄድ ውሳኔ ማሳለፉን ተከትሎ ነው በ2029 ሊካሄድ የነበረውን የአፍሪካ ዋንጫ አንድ ዓመት ቀደም ብሎ በ2028 እንዲካሄድም ተወስኗል። የ29ኙን የአፍሪካ ዋንጫ ለማስተናገድ ፍላጎት ያሳየችው ኢትዮጵያም የአህጉሩን ትልቅ መድረክ በአንድ ዓመት ቀድሞ የሚካሄድ በመሆኑ ጥያቄዋን እንድታሻሽልም አድርጓታል። እንደ ኮንፌዴሬሽኑ አባል የኢትዮጵያ እግር ኳስ ፌዴሬሽን ከመንግስት ጋር በመነጋገር ይፋዊ ጥያቄ ለካፍ ማስገባቱን የፌዴሬሽኑ ዋና ስራ አስፈጻሚ ባህሩ ጥላሁን ተናግረዋል። የፖሊስ ኮሚሽነሩ በቁጥጥር ስር ዋሉ። የጋምቤላ ክልል ፖሊስን በኮሚሽነርነት የሚመሩት አቶ ኡጉሉ ጁሉናው በቁጥጥር ስር መዋላቸው ባለቤታቸውንም ዋቢ በማድረግ ኢትዮጵያ ኢንሳይደር ዘግቧል። አቶ ኡጉላ በፌዴራል ፖሊስ አባላት ተይዘው ወደ ቤታቸው ለፍተሻ ከመወሰዳቸው አስቀድሞ በጋምቤላ ክልል ምክር ቤት ስብሰባ ላይ ነበሩም ተብሏል። በጋምቤላ ከተማ 6 ኪሎ ተብሎ በሚጠራው አካባቢ ወደሚገኘው የፖሊስ ኮሚሽኑ መኖሪያ ቤት የሄዱት የፌዴራል ፖሊስ አባላት በ4 ተሽከርካሪዎች የተጫኑ እንደነበሩም የአቶ ኡጉላ ባለቤት ገልጸዋል። የጦር መሳሪያ የታጠቁ ፖሊሶች በቤታቸው ፍተሻ ካደረጉ በኋላ ለኮሚሽኑ ከመንግስት የተሰጣቸውን ሽጉጥ ይዘው እንዲሄዱ ባለቤታቸው አስረድተዋል። የፌዴራል ፖሊስ አባላቱ አቶ ኡጎላ ወደ ቤታቸው ሲያመጧቸውም ሆነ በፍተሻ ወቅት አካላዊ ጥቃት እንዳልፈጸሙባቸው ግን አክለው ገልጸዋል። ፍተሻው ተጠናቆ በቤታቸው መልሰው ይዘዋቸው የሄዱት ለ12 ሰዓት ሩብ ጉዳይ እንደነበረም ተናግረዋል። ይሁንና ባለቤታቸው ወዴት እንደተወሰዱና እስካሁን ምን አይነት ሁኔታ ላይ እንዳሉ የሚያውቁት ነገር እንደሌለም አስረድተዋል። በጋምቤላ ክልል የፖሊስ ኃላፊዎች በጸጥታ ኃይሎች ቁጥጥር ስር ሲውሉ የአሁኑ የመጀመሪያው አይደለም። በ3 ዓመት በፊት የክልሉ ፖሊስ ኮሚሽን ሲመሩ የነበሩት አቶ ኡቧላ ኦቧንግም እና ምክትላቸው አቶ ቱት ኮል ጨምሮ 12 የጸጥታ ዘርፍ አባላት በቁጥጥር ስር ውለው እንደነበረ አይዘነጋም። ይህን ጉዳይ በተመለከተ የዘውዱ ሾው ሚዲያ ከአካባቢው ነዋሪዎች ቃለ ምልልስ እንደሚያደርግ ከወዲሁ እንገልጻለን። ጄኔራሉ ወጣቶችን ለጦርነት መቀስቀሳቸውን ቀጥለዋል። በጠላቶቻችን ሴራ ያጣናውን የባህር በር ለማግኘት የአሁኑ ትውልድ ራሱን ዝግጁ ማድረግ አለበት ሲሉ ነው ሜጀር ጄኔራል ተሾመ ገመቹ ወጣቱን በመቀስቀስ ላይ የሚገኙት። ኢትዮጵያ ስትፈጠር ጀምሮ ከባህር በር ጋር ስለመፈጠሯ ምስጢር የማስፈልገው ፀሐይ የሞቀው እውነት እንደሆነ ኢትዮጵያውያንም ሆኑ ዓለም የሚያውቀው ሀቅ ነው ብለዋል። የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ እንዲህ ያለውን እውነታ ሁሉም ዜጋ መገንዘብ ይኖርበታል ብለዋል። ከባህር በር ጋር ተፈጥረን እየኖርን መሆናችንን በዓለም መድረክ አሳማኝ ማስረጃ አቅርበን የምናሸንፈት ቁልፍ ጉዳይ በመሆኑ ሁሉም ኢትዮጵያዊ እውነታውን ሊያውቀው ይገባልም ነው ያሉት። ታሪካዊ ጠላቶቻችን ባንዳዎችን በመጠቀም የህልውናቸውን የስትንፋሳችን የወደፊት የኢትዮጵያን ጉዞ የሚወስነውን ትልቁን ጉዳይ የሆነውን ባህር በር አሳልፈው እንደሰጡ ማወቅ እንደሚገባም ጀነራል መኮንኑ ተናግረዋል። በታሪካዊ ጠላታችን ስራ ያጣነውን የባህር በር ለማግኘትም የአሁኑ ትውልድ ራሱን ከመቼውም ጊዜ በላይ ዝግጁ ማድረግ እንደሚገባው ነው ያመለከቱት። ይሁን እንጂ የጀነራሉን ቅስቀሳ ከንቱ እና ያልተገባ ንግግር ሲሉ ተችተውታል። ኢትዮጵያ በገዛ አገሯ ችግር መከራና ስቃይ ባለችበት በዚህ ወቅት እንደዚህ አይነት ቅስቀሳ ዋጋ የለውም ሲሉም ገልጸዋል። ከዚህ ቀደም የተፈጠሩትን ችግሮችና አሁንም እየተፈጠሩ ያሉ ችግሮች የሚከሰቱት በራሳችን ሀገር መሪዎች እንጂ በሌላ አካል አይደለም ሲሉም ነው የጀነራሉን ንግግር ያጣጣሉት። አሁን ወደ ውጭ ዜናዎች እናመራለን። ሶማሌ የተባበሩት መንግስታት የጸጥታው ምክር ቤት ፕሬዝዳንትን መምራት ጀመረች። የተባበሩት የጸጥታው ምክር ቤት ተለዋጭ አባል በመሆን ከ1 ዓመት በፊት የተቀላቀለችው ሶማሊያ የዚህ ወር የምክር ቤቱ ፕሬዝዳንትም ሆናለች። የተባበሩት መንግስታት ድርጅት ከፍተኛው አካል ሲሆን ወታደራዊ እርምጃዎችን የመውሰድና ማዕቀብ የመጣል ኃላፊነትን ጨምሮ በርካታ ኃላፊነቶችም አሉበት። ምክር ቤቱ 5 ድምፅ በድምፅ የመሻር መብት ያላቸው ቋሚ አባላትና በየ2 ዓመቱ በጠቅላላ ጉባኤ የሚመረጡ ተለዋጭ አባላት ሲኖሩት ምክር ቤቱ በየወሩ ሀገሪቱ በላቲን የፊደል ቅደም ተከተል በፕሬዝዳንትነትም ይመሯታል። የምክር ቤቱ ተለዋጭ አባል በመሆን በ2025 ስራ የጀመረችው ሶማሊያም የዚህ ወር የምክር ቤቱ ፕሬዝዳንት መሆኗ ታውቋል። አሜሪካ ፕሬዝዳንት ዶናልድ ትራምፕ ሲዝቱ የነበረውን ጦርነት በጠዋቱ ቬንዙዌላ ላይ ከፍተው ረፋድ ላይ የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን እና ባለቤታቸውን በቁጥጥር ስር መዋላቸው ተገለጸ። ማዱሮን የተያዙት ከሀገር እንዲወጡ በተደረሰው ስምምነት አማካኝነት ነው ሲሉም የእንግሊዙ ሚዲያዎች ዘግበዋል።
ዛሬ በካራካሳ ፍንዳታዎችና የተዋጊ ጄቶች ድምፅ የተሰማ ሲሆን አሜሪካ በትራምፕ ትዕዛዝ ቬንዙዌላ ውስጥ ወታደራዊ መሰረት ልማቶችና ሌሎችም ኢላማ ማድረጓን ጥቃት መፈጸሟንም ተናግራለች። ከእጽ ዝውውር ጋር በተያያዘ አሜሪካ ባለፉት ወራቶች በቬንዙዌላ መርከቦች ላይ ድብደባ ስትፈጽም የነበረ ሲሆን ትራምፕ ቬንዙዌላ ላይ ጥቃት እንደሚጀምሩም ሲያስጠናቅቁ እንደነበረም ታውቋል። የቬንዙዌላው ፕሬዚዳንት ኒኮላ ማዱሮ ከአሜሪካው ጋር የእጽ ዝውውርና የነዳጅን በተመለከተ ንግግር ለማድረግ በራቸው ክፍት መሆናቸውን ካሳወቁ ከሰዓታት በኋላ ነው የአሜሪካ ጥቃት የተፈጸመው። ቬንዙዌላ ጥቃቱ በካራካሳ የሚገኙ ወታደራዊና የዜጎችን መሰረተ ልማት ያጠቃ ነበር ብላ ወታደራዊ ወረራ ስትልም እስከ መጨረሻው እንደምትፋለም በመከላከያ ሚኒስትሯ በኩል ማድሮን እንደተያዙ ትራምፕ ካሳወቁ በኋላ ዝታለች። የቬንዙዌላው መንግስት መላው ሀገሪቱ ይህንን የኢምፔሪያሊስት ወረራ ለመከላከል ንቁ ይሁንም ስትል በመግለጽ የተባበሩት መንግስታት የጸጥታው ምክር ቤትን በአስቸኳይ ስብሰባ እንዲቀመጥም ጠይቃለች። የአሜሪካ ጥቃት በገና ዕለት ታቅዶ በናይጄሪያው ጥቃት ምክንያት መራዘሙን የአሜሪካ ጦር ምቹ የአየር ንብረት ሲጠብቅ እንደነበረም ነው የተዘገበው። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ አጫጭር ዜናዎች እነዚህ ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እንጋብዛችኋለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት ነበርኩኝ። ጤና ይስጥልኝ።